የቅዳሴ ጸበል የሚጠጣ ነው። እስቲ በሉ የቅዳሴ ጸበል የሚጠጣ ነው። አዎ ቀላል የማይባል ሰው ሁለት ሲኒ ይዞ ነው የሚሄድ። አንዱን ሊጠጣው አንዱን ሊያፈሰው ልክ አይደለም። የቅዳሴ ጸበል የሚጠጣ ጸበል እንጠጣዋለን። ሰውነታችን ላይ እንኳን ህመም ካለብን ፍትሐ ነገስታችን የሚያዘው ጠጥተነው የተረፈቿን ንጥብጣቢዋን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጸበል ላያችን ላይ እንድናፈሰው አይደለም። ይሄም መስተካከል አለበት። ሁለት ሶስተኛ በቅዳሴ ጊዜ በሉ የግል ጸሎት አይቻልም። በቅዳሴ ሰዓት የግል ጸሎት መጸለይ ማለት ጠራራ በሆነ ፀሐይ ላይ ሻማ እንደማብራት ማለት ነው። ጥቅም አልባ ነው። ቅዳሴው ላይ እኛ ማን ለምነው እኛ ብንጠይቀው እግዚአብሔር አምላክ ሊያረግልን የሚፈልገው ልመና በሙሉ አለ፣ አትጠራጠሩ። ሊያውም ማን ለምናቸው ልመናዎች ራሱ አሉ። ምሳሌ ልስጣችሁ፣ አንድ ምሳሌ እንኳን እስቲ ከልባችሁ ሆናችሁ ብፁዕ አባታችን ያዩ ነው በደንብ አርጋችሁ መልሱ። እስቲ ስለ ነገስታትና ስለ መኳንንት ስለ መንግስት ባለስልጣናት ጸልያችሁ የምታውቁ እጃችሁ ነው። ብትጸልዩ ራሱ ብንጸልይ ምንድነው የምንለው? ይድፋቸው ነው። እውነት እኮ ነው፣ ይድፋቸው ነው የምንለው ብሎ ነገር ግን ቤተክርስቲያናት ስለ ነገስታትና ስለ መኳንንት በእንተ ቅድሳት ጸሎቷ ላይ ራሱ ስትጸልይ ቀናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገስታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው የምንጸልየው። ቤተክርስቲያን ለሚገፋት እየጸለየች እኮ ነው። ይሄ ጸሎት እኛም ማንጸልየው ጸሎት እያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውም ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችል። ልጨምርላችሁ ኪዳንም ላይ አትችሉ፣ ልጨምርላችሁ ሰዓታቱም ላይ አትችሉ፣ ልጨምርላችሁ መሐሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማነው እንዴት እናውቀዋለን? የግላችንን ስራ የምንሰራ ከሆነ ይሄ ሶስተኛው ማወቅ ያለብን ነገር። በቅዳሴ ጊዜ ላይ ምን ጸሎት አይጸለይም በሉ እንጂ አይዟችሁ፣ ባይዋጥላችሁም ቀስ እያለ ይወርዳል። አይዟችሁ። ሶስተኛው የቅዳሴ ጸሎት ላይ የግል ጸሎት አይጸለይም። አራተኛው በስርዓተ ቅዳሴ ላይ መንቀሳቀስ አይቻልም። እየሰማችሁ ነው? አው ቀላል የማይባል ሰው በስርዓተ ቅዳሴ ላይ በጣም ይንቀሳቀሳልና አንዳንዶቻችን ለምንድነው ቁሙ ምናምን እንላለንና ለምንድነው የምትቆሙት ሲባል አይ በስርዓተ ቅዳሴ ላይ መላእክቱ እንደ ሻሽ ስለሚነጠፉ እነሱን እየረገጣቸው ስለምትሄዱ ነው ይባላል። ይሄ በመሰረቱ ልክ አይደለም። ለምን መሰላችሁ? መላእክት ረቂቃን ናቸው። መላእክትን ትረግጣላችሁ ማለት ነፋሱን እየረገጣችሁ ትሄዳላችሁ እንደማለት ነው። መላእክቱ እንደ ሻሽ ይነጠፋሉ የሚባለው ቤተ መቅደሱ ላይ ስለሚሰዋው ስለ አምላክ ስጋና ደም ክብር ብለው ራሳቸውን ዝቅ ያረጋሉ ለማለት ነው። በስርዓተ ቅዳሴው ላይ አትንቀሳቀሱ የሚባለው መመሪያ ይሄም ተመሳሳይ ነው። ግልጽ ነው፣ ገብቷችኋል? ስለዚህ ስርዓተ ቅዳሴው ላይ አራተኛው ምን ማረጋችሁ? መንቀሳቀስ። እስቲ በሉ። አምስተኛው ከብዙ በጥቂቱ ደግሞ በስርዓተ ቅዳሴው ላይ ማድረግ የማይፈቀድልን ነገር ቢኖር እትው በሰላም ሳይባል መሄድ አንችልም። እየሰማችሁ? የስርዓተ ቅዳሴው መጨረሻው ክፍል በሰላም ግቡ የሚል ነውና በሰላም ግቡ የሚባለውን ዲያቆናት አሁን በጣም ተቸግረን እትው በሰላም የሚለውን በሰላም ወደ ቤታችሁ ግቡ እንላለን። አይባልም። እትው በሰላም ግቡ ነው የሚባል። ትርጓሜው ምን ማለት መሰላችሁ? በሰላም እናንተ የቀመሳችሁትን እናንተ ያወቃችሁትን እናንተ አስቀድሳችሁ ያያችሁትን ክርስቶስን ደሞ ወደ ዓለም ግቡና ሌሎች ሰዎችን ይዛችሁና እንዲቀምሱ አድርጓቸው ለማለት ነው። የተልእኮ ስራ። በሰላም ወደ ቤታችሁ ግቡ አይባልም። በሰላም ወደ ዓለም ግቡ፣ እናንተን ያሸነፋችሁ ክርስቶስ ሌላውን እንዲያሸንፍ ሌሎችን ይዛችሁ ማለት ነው። ግልጽ ነው፣ ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። መማር ብቻ ሳይሆን ስርዓተ ቅዳሴውን ለማስቀደስ ቅዱስ ቁርባን ለመቀበል እሱ በምህረቱ ይፍቀድልን። በጎደለው በነጠበው በብፁዕ አባታችን ተቀምጠው ባሉ በአባቶቻችን ካህናት የሚታረ